አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ይሄን 2 ቀን ተኝቼላችኋለሁኝ። ያሞኛል፣ እስኪ አላህ ይሽፊኪ ብላችሁ ዱአ አድርጉልኝ እና በጣም የተረዳሁት ነገር ማለት ነው ወላሂ ነው የምላችሁ፣ ለእናንተ ትምህርት ይሆናችኋል። ዱአ ስታደርጉ ገንዘብ ስጠኝ ብላችሁ አትለምኑ። ወላሂ በቃ ጤናዬን ስጠኝ የመጀመሪያ በቃ የምትለምኑት ነገር መሆን ያለበት ጤናዬን ስጠኝ ብላችሁ ለምኑት። ወላሂ መተኛት ራሱ እንዴት እኔ እንጃ እንደሚከብድ በቃ ተኝታችሁ ስትውሉ ስታድሩ በቃ አዳራችሁንም ውሏችሁንም ተኝታችሁ ሱብሃንአላህ እኔ እንጃ ብዙ ለአመታት በቃ ተኝተው አልጋ ላይ ያሳለፉትን ሰዎች ታስታውሳላችሁ። ሱብሃንአላህ እኔ እንጃ ስትታመሙ ስትያዙ ነው ሁሉ ነገር የምታውቁትና በአሁኑ ሰዓት በጣም ሀብታም የሚባለው ሰው በቃ ሙሉ ጤና ያለው ሰው ነው፣ ገንዘብ ያለው ሰው እንዳይመስላችሁ። እና ጤናችሁን ለምኑ፣ ወላሂ ጤናችሁን ጠብቋት። በተለይ አረብ ሀገር ስንሰራኛ ምንም አንጠነቀቅም። በቃ ከዛ ያተረፍኩት ነው። በነገራችን ላይ እኔም ከዚህ በፊት ሲያመኝ ብዙ ጊዜ ነግራችኋለሁኝ እና ከስደት ያተረፍኩት ነው። በሽታው በቃ ራሳችንን አንጠብቅም፣ አንጠነቀቅም። በቃ ሁሉንም ነገር ነው የምንሰራው፣ እንችለዋለን ነው የምንለው። በቃ በጉልበታችን እንትን እንላለን፣ በጣም እንፋጋለን። እንደዛ ሲሆን ለመጨረሻ ስታርፉ ራሳችሁን ስታዳምጡት በቃ በጣም ነው የምትታመሙት፣ በተለይ ሀገር ስትገቡ ማለት ነው። እና ራሳችሁን ጠብቁ። ምግብ ብሉ፣ በጊዜ ብሉ። በቃ ምግባችሁን በሰዓት ርቧችሁ ከጨረሰ በኋላ ሳይሆን በቃ በሰዓቱ ብሉ። ራሳችሁንም ጠብቁ። እኛ በፊት እንደዚህ እንል ነበረ፣ ስራ እየሰራው ማለት ነው። በቃ ሳልበላ ስራዬን ጀምራለሁ፣ ስራዬን ሳልጨርስ ምንም አይነት ምግብ አልነካም። በቃ ቢርበኝ ራሱ ስራዬን መጨረስ አለብኝ ብዬ ነው የማስበው። ወላሂ ሞኝነት ነው። እንደዛ አታድርጉ። እስኪ ፊሊፒኒዎችን ኢንዶኔዚያ ምናምን እዩ እስኪ ጠዋት ብድግ ብለው መጀመሪያ ቁርሳቸውን ነው የሚበሉት፣ ከዛ ወደ ስራ ይገባሉ። እና ራሳችሁን ጠብቁ። በዚሁ አጋጣሚ ለማለት እወዳለሁኝ። ስትታመሙ ነው የጤናን እንትን የምታውቁት፣ ስትተኙ። በቃ እኔ አሁን ይህን 2-3 ቀን ትኝት ብዬ በቃ ጎኔ ራሱ ወገቤ በቃ ይሰለቻል። መተኛትን በቃ ትሰለቹታላችሁ እንዴ! እንደዚህ ማረፍ መተኛት ይሰለቻል ማለት ነው። በቃ መስራት ነው። ሰውነታችንን መስራት ከለመደ ስትተኙ በጣም ነው የሚደብራችሁ። በዛ ላይ ሕክምናው እስኪ ስለ ሕክምና አንዳንድ ነገር ልበላችሁ። እኔ በጣም ነው ያጀበኝ። ለሕክምና ለምርመራ ብቻ ማለት ነው አስቡት እስኪ ለምርመራ ብቻ 10-15 ሺህ ነው የምትከፍሉት። ከዛም በላይ ልትከፍሉ ትችላላችሁ፣ እስከ 20 ሺህ እንደ ሁኔታችሁ ማለት ነው። እስኪ ስትመጡ ወደ ሀገር ቤት ስትገቡ መመርመር ሙሉ ምርመራ ማድረግ ያሰባችሁ በዚሁ አጋጣሚ ልንገራችሁ። አሁን መሳሪያ አለ አዲስ የመጣ ሲቲ ስካን የሚባለው፣ እሱን ታውቁታላችሁ ብዬ አስባለሁኝ። እና ለዛ 5000 ነው ለመሳሪያው፣ በዛ ለመታየት ብቻ 5000 ትከፍላላችሁ። ኢንዶስኮፒ ለመታየት ደግሞ የጨጓራ ምናምን ለመታየት ለሱም 5000 ትከፍላላችሁ። ሌላ ደግሞ ሙሉ ምርመራ ደም ምናምን ሰጣችሁ፣ እሱ ደግሞ እስከ 10,000 11,000 ድረስ ማለት ነው። እንደዛ ነው የምትከፍሉት። ስለዚህ 15,000 20,000 ጨረሳችሁ ማለት ነው ለምርመራ ብቻ። ከዛ የሆነ በሽታ ከተገኘባችሁ ለመድኃኒት ብዙ ታወጣላችሁ ለዛም ማለት ነው። እና በአሁኑ ሰዓት መታመም ማለት ገንዘብ ቢኖራችሁ ራሱ በጣም ነው የምትጨርሱት ገንዘባችሁን። በሽታው ላታገግሙ ትችላላችሁ፣ ግን በጣም ነው የምትበዘበዙት። ስቲል ዝም ብላችሁ ሂዳችሁ ራሱ ቼክ ለማድረግ ብታስቡ ራሱ በጣም ብዙ ብር ነው። ወላሂ እኔ ውጭ ሀገር ልጅ የሌለው ሰው ቢታመም እንዴት ይሆናል ብዬ እስከምጨነቅ ድረስ ማለት ነው። በቃ እንዴት ይሆናል እንደዚህ ለምርመራ ብቻ ከ10,000 በላይ የሚያወጣ ከሆነ በቃ አስቡት። እኔ እንጃ ራስ ምታት ነው የሆነብኝ። እና ራሳችሁን ጠብቁ፣ ከምንም በላይ ማለት ነው ራሳችሁን ጠብቁ። ምግብ በስርዓት ብሉ፣ ድካም አታብዙ።
እንቅልፍ በትክክል ተኙ። በቃ ምን ልበላችሁ፣ ከምንም በላይ ራሳችሁን ጠብቁ። ራሳችሁን ጠብቁ። ከታመማችሁ በኋላ በቃ ወደዛ ወደዚህ መሮጥ በጣም ነው የሚሰለቸው። መተኛት ራሱ እኔ እንደነገርኳችሁ በቃ ተኝቼ በቃ ስልችት ነው የሚለኝ። ስልችት ከህመማችሁ በላይ መተኛት የሚያሰለችበት ሰዓት አለና ራሳችሁን ጠብቁ። በዚሁ አጋጣሚ ደግሞ ጥያቄ እየጠየቃችሁኝ የነበረ ለወንድ ያልኳችሁ ማለት ነው ቅድሚያ አረብ ሀገር መንጃ ፍቃድ ያለው አሁን የትኛውም አረብ ሀገር መንጃ ፍቃድ ያለው ወንድ ከሆነ እሱ ለሹፍርና ነው የሚፈለገው ማለት ነው። 5000 ማነው 1500 ሪያል ደሞዝ ሳውዲ ነው። ሪያድም ጅዳም መካም ሊመደብ ይችላል። ስራው ካምፓኒ ነው። ሌላው ደግሞ በሹፍርና መሄድ ከፈለገ ከዚህ ከኢትዮጵያ ማለት ነው ያው ፈተና ስላለው ቀድሞ የተፈተነ ቀድሞ መንጃ ፍቃድ ያወጣ ፈተናው አይቀርለትም። ግን ቀድሞ መንጃ ፍቃድ ያወጣ ከሆነ ፈተና የተፈተነ ማለት ነው። እንደዛ ከሆነ መሄድ ይችላል። ግን ዋናው መስፈርት እንግሊዘኛ ፐርፌክት መሆን አለበት። እንግሊዘኛ ቋንቋ ማውራት አለበት። አንድ አረበኛውንም ቢያወራ ጥሩ ነው። ግን ዋና የሚፈለገው እንግሊዘኛ ቋንቋ መቻሉ ነው። እና ይሄ እድል ቅድሚያ ከዚህ በፊት አረብ ሀገር ሄዶ ለሚያቅ ሰው ይሰጣል ነው ያልኩት እንጂ አረብ ሀገር መሄድ የማይችል ማለቴ አይደለም። ማለቴ አረብ ሀገር ከዚህ በፊት ሄዶ የማያቅ ከሆነ አያሳትፍም ማለቴ አይደለም። ግን ያው ቅድሚያ ይሰጣል። ብዙ ጊዜ ወደ አረብ ሀገር ለመሄድ ቋንቋ የሚችል ሰው ቅድሚያ ስለሚመረጥ ለዛ ነው። ሌላው ደግሞ ለማደያ ስራ የሚያስፈልገው ደግሞ እዚህም ጋር እንግሊዘኛ ቋንቋ በደንብ ፐርፌክት መሆን አለበት። እንደዛ ከሆነ በአፋጣኝ በሳምንት ውስጥ በ15 ቀን ውስጥ ሂዶ ስራውን ይጀምራል ማለት ነው ውዶችዬ። የማሀጣው ስራ ከሆነ 1200 ሪያል ደሞዝ እና በዚህ መስፈርቱን የሚያሟላ ሰው ካላችሁ በውስጥ አናግሩኝ። በአጭር ጊዜ ውስጥ ይሄዳል። ያልተብራራላችሁ ስላላችሁ ነው ብዙ ጥያቄ ትጠይቃላችሁ። እና ለሴትም ከፈለጋችሁ እንደዚሁ ወደ ሳውዲ በጠለብ ለመሄድ በአጭር ጊዜ ውስጥ በ3 ቀን ውስጥ የሚበራሉ፣ በሳምንት ውስጥ፣ በወር፣ በ2 ወር እንደድላችሁ ነው። ቶሎ ከተመረጣችሁ ትሄዳላችሁ። እና እህቴ ልጄ ምናምን እያላችሁ ስጠይቁኝ ስለነበረ ነው። ሲኦሲ ያለው ከሆነ ሜዲካል እንደዚህ ያሟላችሁ ፓስፖርት ያላችሁ ከሆናችሁ ብቻ በውስጥ አናግሩኝ ማለት ነው ውዶች። በደንብ እናወራበታለን። እና ያለው ነገር ይሄ ነው። ሌላ ያልገባችሁ ጥያቄ ካለ ጻፉልኝ፣ በኮሜንት ላይ ጻፉልኝ። በውስጥም መጻፍ ትችላላችሁ እና ሁሉንም ነገር ላስረዳችሁ ዝግጁ ነኝ። እና ያለው ነገር ይሄ ነው። ለኔም አፌን እንዲመልስልኝ ዱአ አድርጉልኝ። ያው ተኝቻለሁኝ እና ለዛ ነው ብዙ ጊዜ አሁን እየመለስኩላችሁ ነው። ኢሞም ላይ ዋትስአፕም ላይ በደንብ እየመለስኩላችሁ ነው። እና በውስጥ ማናገር ትችላላችሁ። ቪዲዮ እንግዲህ ብዙም ቪዲዮ አልቀረጽኩላችሁም ይሄን 2 ቀን። ለዛውም ደግሞ የስራ ቪዲዮ ሲሆን አታዩልኝም። ለምን አታበረታቱኝም? ስራ አይደል የሚሰራ ሰው አትወዱም? ዝም ብዬ ሳወራ ነው የምትወዱት ማለት ነው። እና አበረታቱኝ ውዶችዬ። ያለው ነገር ይሄንን ይመስላል። ያልገባችሁት ነገር መጠየቅ የምትፈልጉት ነገር ካለ ሁሉንም ጠይቁኝ ውዶችዬ። ኢንሻአላህ ተሽሎኝ ደግሞ በደንብ የምትወዱትን አሪፍ አሪፍ ቪዲዮዎች እንደምሰራላችሁ ተስፋ አደርጋለሁ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ ድረስ አላህ ሰላማችሁን ያብዛው፣ ሀገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።